እኔ እንደዛ ይሰማ ድክመቴ እኔ ድክመት ሶሲ የቀደርኩኝ አይደለም ድክመቴ ታማኝ ሆኜ እኔ ሌላ ሴት ማንንም አውርቼ አላውቅም ማለት ነው። የምር ማለት ነው። ይሄንን ላሳረግ ነበር ሬድ ፍላግ ነምበር 1 ልክ ከእናንተ ጋር ሲል እኔ ላንቺ እንደተሰማኝ ለማንም ተሰምቶኝ አያውቅም። ከሌላ ሰዎች ጋር ከሌላ ሴቶች ጋር እንደዚህ አልነበርኩም፣ ግን አንቺ ስለሆንሽ ተቀየርኩ። ሮንግ ማንም ወንድ ላንቺ ብሎ አይቀየርም። ላንቺ ብዬ ነው ብዙ ነገሮች ያንተ ሳስተካክል እኔን ሳዛንፍ አልገኝም። እኔ እንደም እወድሃለሁ፣ ግን አንተን ከምወድ በላይ ደግሞ ራሴን እወዳለሁ። ራሴን ነው የማስቀድመው። እኔ ግን ከኔ በላይ አንቺን ነው የምወደው። እንኳን ደስ አለ። እግሬን ያስክ መከተል ትችላለህ። እኔ ህይወቴን እኖራለሁ። አየሽ አይደለ? ሰልፊሽ ነሽ። ፍቅር ላይ ግን እንደዚህ አይደለም። ሰልፊሽነት አያስፈልግም ሶሲ። አየሽ አይደለ? አንቺ ራስሽን ነው የምትወጂው። እኔ ግን ከኔ በላይ አንቺን ነው የምወድሽ ሶሲ። የምር ቆሜ የሚሄደው አንቺ ስላለሽ ነው። አንቺ አጥቼ መኖር አልችልም ሶሲ። የምር አንተማ ምን ነው የሚያመኝ እየነገርኩሽ ነው ያለሁት። በቃ ገብቶሻል አይደለ? ማንኛውንም መስዋዕትነት ለመክፈል ዝግጁ ነኝ። ይፋለማለሁ ጥግ ድረስ ሶሲ። የምር ማለት አለርኩኝ መሆን አለበት ማለት after all the things that you did as if nothing happened. No ዳኒ ሌላኛው አንቺ ክስ መጀነጅንበት ስርዓት ይኑርሽ ሶሲ። እኔ መጀንጀን አይደለም ማለት ነው። ቀና ብዬ ሌላ ሴት የማይበት ህሊና የለኝም። ልቤ እንዳንቺ ነው እንደ ትናንቱ እንደ ፊቱ ካሎርሽው ቦታ ፍቅር ማዳረ አልጎደለ ላጣለው ሁሉ። ሰላም ሰላም፣ ውድ የዳኒ ሮስት ዩቲዩብ ቻናል ተከታታዮች፣ ሰሞኑን አስደብሬያችኋለሁ አውቃለሁ። እናንተ በፍቅርም ስጠብቁን እኛ በጸብ ነው እየመጣን ያለ ነውና ይሄ ደግሞ እናንተ አክሰፕት የማታረጉት ነገር ነው አውቃለሁ። ለዚህም ደግሞ በጣም ከልቤ ይቅርታ መጠየቅ እፈልጋለሁ። ያው ነገሮች አንዳንዴ እኛ ባሰብናቸው መንገድ አይሄዱምና ሶስና እዛ ጋር የውጭ ሀገር ይሄ ፕራንክ የሚባለው ነገር ሲጀመር ነው በጣም የሚያስጠላኝ ነገር ነውና ከ4 ወር በፊት ካንተ አርግዣለሁ ስትለኝ ከ4 ወር በፊት ደግሞ ከኔ ጋር ምንም አይነት ግንኙነት እንዳልነበራት ግልጽ ነው። እኔ ራሴን ማክሰው ነኝና በዛ ሰዓት እዛ ጋር አግሬሲቭ ሆኜ ተናርጄ ማለት ፕራንኩ ላይ ስድብ አልሰደብኳትም፣ ግን የኔ ላይ ሆን ይችላል ምናምን ብያታለሁ። አይኖ እሱ ደግሞ ጥፋት ነው። እንደ ጥፋቱ ደግሞ ድንጋይ ተሸክሜ ተንበርክኬ ይቅርታ ብዬ ጠይቄያታለሁ። እሷም ደግሞ እዛ ጋር የሆነ አንዳንዴ ከይቅርታ በላይ ምንም ነገር የለም። ይቅርታ ለመጠየቅ በሞከርኩበት ሰዓት ምንም አይነት እሷ አስተሳሳይ የነበረው እዛ ጋር ሙድ መያዝና እኔ ላይ የማፌዝ አይነት ነገር ነው አስተሳሳይ የነበረውና ይሄ ደግሞ በጣም የሚያስጠላ ነገር ነው። አክሰፕት ላረገው ማልችለው ነገር ነው። ይሄን ደግሞ እና እንዴት ብዬ መግለጽ እንዳለብኝ አላቅም። ብቻ በጣም ደብሮኛል። የሚደብር ሳምንት ነው እያሳለፍኩ ያለሁት። አንድ ሳምንት አልሞላንም ገና ከታረቀን 7 ቀን 8 ቀናችን ነው። ግን መልሰን ደግሞ አሁን ያለው ነገር ላይ አሪፍ ነገር ላይ አይደለንም። እኔም ሶስና በዛ ላይ ደግሞ እሱን ይቅርታ ብያት ተንበርኬ ይቅርታ በመጠየቄ ይቅርታ ልትለኝ መጣሽ ብዬ ሳስብ ደግሞ ሰፈር መታ ትናንትና አይታችሁታል አይደል? እሷ ፖስት ያደረገችውና ሪያክት ስታደርግበት የነበረው መንገድ በጣም የሚያስጠላ መንገድ ነውና በዛ በተጨማሪ ደግሞ ክፍለ ሀገር መሄድ አለብኝ ትላለች፣ ትስቃለች፣ ምን ትላለች፣ አስከፍተኛል። እኔ አንተ ለትዳር አትሆንም በቴክስት እዚህ እናንተ ጋር መታማትናገረውን በቴክስት ስንት መጥፎ ነገሮች ሊሰሙኝ የሚችሉ ነገሮችን የምታረጋቸው ነገሮች አሉና ይሄ ደግሞ እኔ አክሰፕት ላደርገው የማልችለው ነገር ነው። የሚያስጠላ ነገር ነው። ይሄንን ነገር ደግሞ ሱስና ከአንዴም በጣም ብዙ ጊዜ አስጠንቅቄ ነግሬያታለሁ። እኔ ዲስሪስፔክት አታርጊኝ። ከዚህ በፊት የነበረው ጸባችን ምክንያት የነበረው ይሄ ነው እና ብቻ ለማንኛውም ሶሲን ጠርቻታለሁ ዛሬ። የጠራዋትም ይሄ እኔ ባለፈው አግሬሲቭ ሆኜ መሄድ ትችያለሽ፣ ጥርግ ማለት ትችያለሽ፣ ገደል ግቢ ምናምን ብያት ነበረ። ፋሚሊ ጋር ልሄድ ነው ስትለኝ አንዴ መቀሌ አንዴ ቡታጅራ ነው ቤተሰቦች ያሉት እዛ ልሄድ ነው ምናምን እያለች ትናገራለች። እኔ ደግሞ ይሄንን ነገር አክሰፕት ላደርገው ማልችለው ነገር ነው። ስለዚህ ስሜት ውስጥ ገብቼ ያው የራስ ጉዳይ መሄድ ትችያለሽ ብያታለሁ። ዛሬ ግን ለአንዴና ለመጨረሻ ጊዜ ከእናንተ ፊት ይቅርታ ለመጠየቅም እሷንም ደግሞ እሄዳለሁ ከምትልበት ቦታ እንዳትሄድና በቃ ተረጋግታ ነገሮችን እዚህ እናስተካክላለን። አይኖ እንደ አንድ ሰው ጥፋት አጥፍቻለሁ፣ እሷም እንደዛ ማለት አልነበረባትም። አንደኛ ናደረችኝ 4 ወር በፊት ስትለኝ ነው። በቃ እኔ 4 ወር በፊት ሪሌሽን ላይ ሆናችሁ ከ4 ወር በፊት እኔና እሷ አንድ ላይ አልነበርንም። ግልጽ ነው። በቃ ሁሉም ሰው የሚያውቀው ነገር ነው ይሄ እና አንድ ላይ ሳንሆን ከ4 ወር በፊት እንደዚህ አርግዤ ነበር ልጅ አንተ ነው ምናምን ስለ እንደነገርኩኝ እኔ ኤክስፔክት አላደረኩም። ደግሞ እንደዚህ አይነት ዱብዳ እኮ ሳታስቡበትና ሬዲ ሳትሆኑ እናንተ ሲመጣ በጣም የሚያስጠላ ነገር ነውና ዛሬ እስቲ ለአንዴና ለመጨረሻ ጊዜ ነው። ከዚህ በኋላ እኔ ቀምቢ የምትለኝ ከሆነ ከሶስና ጋር አታዩኝም።
ማለት እኔ ከሷ ጋር ሁሉ ጊዜ ጭቅጭቅ ምንም ስልችት አለኝ ጋይስ። የፍቅር ጊዜ ካሳለፍን ይልቅ ጭቅጭቅ ነው ጊዜ ነው የሚበልጠው። እና ሶሲ ለኔ ለመጨረሻ ጊዜ ጠርቻታለሁ። ትመጣለች። ጉዞውን እንድትሰርዘው ነግራታለሁ። ማለት ይሄ አክሰፕት ሊደረግ የማይችል ነገር ነው። በቃ እና ሶስና አንድ ላይ ስንሆን እንጂ የሚያምርብን እንደዚህ አኩርፋ የሆነች ነገር በትንሽ ነገር ራሷ ፕራንክ አድርጋ እንደዚህ ያልከኝ አስደበርከኝ ኩሽ ባለ ቁጥር ክፍለ ሀገር ቤተሰቦቼ ጋር ሄዳለሁ ማለት እኔ ምንም ያጎደልኩባት ነገር የለም። እዛ ጋርም የኔን ኢሜጅ እናንተ ጋርም ዳኒ ባለጌ ነው የሚለውን ኢሜጅ ለመስጠት ፈልጋ ይሁን ምን ይሁን ግራ ነው የገባኝ። ብቻ እስቲ ያለውን ነገር ደግሞ እሷ ግልጽ አድርጋ እንድትነግረን ነው የምፈልገው። እያስከፋችሁ ያላችሁ ሰዎች ካላችሁ ኮዲዮ የአንገት ይዝቅ አድርጌ ይቅርታ መጠየቅ እፈልጋለሁ። ነገሮች ይስተካከሉና ሁሉም ነገር ወደ ፈለግንበት መንገድ እንደሚሄዱ እርግጠኛ ነኝ። እናንተ የምትፈልጉት እኔና ሶሲ አንድ ላይ ሆነን ወልደን ልጆች ወልደን እናንተ ጋር መተን የምናመሰግንበት ቀን ሩቅ አይሆንም ብዬ አስባለሁ። ግን በቃ ነገሮች እንዳለ ጥመም እያሉብን ነው። እኛ በምንፈልጋቸው መንገድ እየሄዱ አይደለም። ብቻ አምላክ ይጨመርበት። እናንተም ደግሞ ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ ኮመንት ላይ ደግሞ አስተያየታችሁ ጻፉልን። ስለኔና ስለ ሶሲ እየተሰማችሁ ያለውን ነገር ኮመንት ላይ ጻፉልን። አስከፍቻችኋለሁ። እኔንም የምትመክሩኝ ነገር ካለ ማስተካከል ያለብኝ ነገር ካለ ታዛዥ ነኝ ነገሩን ለማስተካከል። ለማንኛውም ግን ሶሲ እየመጣች ነው። እስቲ እንጠብቃትና የሚሆነውን እስቲ የምትለንን ነገር አብረን እናያለን። ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው ለዛሬ መኖር ብዙ የተከፈለው ሀገር ማንነትን እንዳትለውጥ ነው ለዛ ሳትሲ አስሪ ዳንኤል ቻኩላለሁ። መኪና ቆሜ ነው የመጣሁት። ቆይኖ መኪናማ ቆመሽ ነው የመጣሽው አውቃለሁ። እንደዚህ ባዶ እጄን እያየኸኝ ያለው ምን አይነት ሙድ ነው የምታራምጂው ሶሲ? ምን ነው ማለት ምን ኮሽ ባለ ቁጥር ክፍለ ሀገር ሄዳለሁ ምናምን እያልሽ የምትቀልጂው ቀልድ ምን አይነት ቀልድ ነው? እስኪ አትሊስት ዛሬ እንኳን እስኪ ሪስፔክት አድርጊ። ለአትሊስት እኔን ባታከብሪኝ ቤተሰቦቼን እስኪ ለማክበር ሞክሪ። እንትና ክፍለ ሀገር ሄዳለሁ ያልኩት እኮ ስለ እኔ እናንተ ስለተጨቃጨቅን አይደለም። ንፋስ ስለምፈልግ ነው። አዲስ አየር ስለምፈልግ ነው። ግልጽ አይደለም? ፊል ላይክ መነጽር የራሱ እንዴት እንደሚያምር እኔ አሁን ግልጽ አልሆንልኝም። ሶሲ እያወዛገብሽኝ ያለሽ ማለት ምንድን ነው? እያወዛገብኩ ያለሁት ነገር ግልጽ ነው። አንዴ እንታረግትኛለሽ፣ ይቅርታ ጠይቂያለሽ። ከዛ በኋላ ደግሞ አታስመስይ ሶሲ። አንደኛ እኛ ሕፃን ልጆች አለን ማለት ለትልቅ ሰው ነው ራሱ ሶሲ፣ የምር ለትልቅ ሰው ነው ራሱ አላስመለስኩም ነው የሚባለው። ምንድነው አላማሽ? ቆይ አሁን አትሊስት ለኔ ፋሚሊ እንኳን ሪስፔክት ይደርሽም እንዴ? በእኔነት መንገድ ሪአክት የምታረጊ የኔ ፋሚሊዎች ናቸው። እኔን ለማያያዝ አትሞክር። እኔ ስራው እንደዚህ ለማያያዝ አይደለም ነው እንጂ ኬኪ ስራህን እኮ ታውቃለህ እኮ። በቃ ይቅርታ አልኩኝ አይደል እኮ ይቅርታ አድርጌልሃለሁ። ግን አንተ ልጁን የካድሃባት ደግሞ ምን ይባላል? ያመልሽ ነው። ለምንድን ነው የቱ ልጅ ነው የምትበቃ? ጨረስን። 40 ጊዜ መነጋገራለን ነው ጎዳና ላይ ቤት ይበጎዳ ነው። 40 ጊዜ እኮ አይደለም። ግን ምንድነው አየሽ የምታወሪው ነገር ራሱ የለሽም። መቼም ቢሆን ስለማታምን ለምንድን ነው ማላም ነው የታለ የምልሽ? አሁን እኮ አንቺ ኢማጂነሪ ገና አስበሽ ለተንኮል እንዳልኩት የምር አድርግዬ ቢሆንስ ነው አክሰፕት እኮ ደስ ነው የሚለኝ። ደስ ምንድነው ኖሮ ማለት ችግር የለም እኮ ማርገዝ ቀላል ነገር እኮ ነው ሱስ። እኔ ደግሞ ደክሞኛል እኮ እናስተካክላለን እኮ
እሺ ዳኒ አሁን ምንድን ነው ከኔ ፈለግኩ? እናስተካክለዋለን እኮ አሁን እኮ የምትይው ነገር እኮ እናስተካክለዋለን። ልጅ ሳይሆን ልጆች እንወልዳለን ችግር የለውም እኮ እያልኩሽ ነው ሶሲ። ራሱ ወለዳቸው እነሱን ግን እኔ በቃ የሲጂ ነው ወልዳቸውን የሃይማኖት አይፈቅድልኝም ከሌላ ሴት ጋር ነው እኔንም ማቆሻል በጣም ትቀልዳለህ ሶስና ታውቂኛለሽ ማለት ነው። እኔ ታማኝ ሆኜ ልጅ ነው ያለሁት ማለት ነው። ህሊናዬን ማቆሸሽ አልፈልግም። እንደዚህ አይነት ነገር አትበኝ። ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ እንደዚህ አይነት ቦታ ላይ ስለመዝሙር አታውሪ። የማይሆን ነገር ስለመጥፎ ነገር እያወራሽ ስለመዝሙር አታውሪ። ይባላል ዩኒፎርም አዲስ ስልክ ገዛ ሌላኛው አንቺ ክስ መጀነችንበት ስርዓት ይኑርሽ ሶሲ። እኔ መጀንጀን አይደለም ማለት ነው። ቀና ብዬ ሌላ ሴት የማይበት ህሊና የለኝም። ገብቶሻል አይደል? እኔ ህሊናዬን ድረስ ማቆሸሽ አልፈልግም። ሌላ ሴት ምናምን አትፈልግኝ አልፈልግም። ሶስት ታገኛለሽ አይደለ? ገብቶሻል አይደል? ታማኝ ሆኜ ነው ስጠብቅሽ የነበረ ጣላን ሰዓት ራሱ ተቀርሽ ህሊና ወሽሮ የዘረ ሱሲ ከኔ ካንቺ ውጭ ሌላ ሴት በታሪክ በህይወቴ መጀመሪያ የመጨረሻ የማንችል የህይወቴ መጀመሪያ መጨረሻዬ ነህ። አራቴ ስርዓት ይኑርሽ። ተይ ግን ለቤተሰብ እንኳን ክብር ይኑርሽ። ድምጻዊ ዳንኤል ይባላል ወይም ገጣሚ ዳንኤል። የታለሽ አርፍ ሶሲ የታለሽ አርፍ ያምር ምንሽ ነው የሚያምሽ? አንቺ ሪስፔክት እንኳን ይሮሽ ፋሚሊ ጀምር በጣም ያለሽ ነው። ዲስኮ እያመጣ ተባብኛለህ ላይ የሆነ ከፊልም ላይ ሸመደድከው ሶሲ አንቺ ማለት ለህይወቴ እንደዚህ እኔ ታምኝ አንቺን ብጥል ህሊናዬ እውቀሴ ምናምን ነገር ሲያስሬስ ነው የተማርከው። በእናትህ ይቀልድከኝ ነው እየቀለድከኝ መሆን አለበት ማለት after all the things that you did as if nothing happened. No Dani no ሶሲ ድክመቴ ነሽ ታውቂያለሽ። oh my god የምር እየቀለድኩኝ አይደለም። አያ አይደለ ልጄ እኮ ነው ግን ያንተ አይደለም የሌላ ሰው ነው። too bad ሶሲ ልጅ አለኝ። የህይወት ብርሃኔ ነሽ አንቺ የምር ሶሲ የምር ቆሜ የሚሄደው አንቺ ስላለሽ ነው። አንቺ ነጥሽ ምኖር አልችልም ሶሲ የምር አንተ ማል ምን ነው የሚያመኝ እየነገርኩሽ ነው ያለሁት። በቃ ገብቶሻል አይደለ? ማንኛውንም መስዋዕትነት ለመክፈል ዝግጁ ነኝ። ይፋለማል ጥግ ድረስ ሲያምር ማለት ነው። አንቺ መጣት አልፈልግም። እኔ አቶ በሽተኛ ነህ ፊልም ይላል እንዴ? ሂድ ራስን ስለተፋለበት እኔ በህይወቴ ሰላማዊ ሰው ነኝ። ምንም አይነት ግርግርም አልፈልግ። እኔ ምን አድርግ ነው የምትይኝ? እኔ እኮ ግራ ገባኝ እኮ ሱስና ያውላ ነገር እሺ ምንድነው ማድረግ እንዳደረግልሽ የምፈልጊው? ምን ላደርግልኛለህ መሰለህ? ቤት መኪና ትገዛልኛለህ። ከዛ በኋላ አስብበታለሁ። ጥሩ ነው። እኔ ልጄን አሳድግበታለሁ። ደደዳና እንደነከኝ ደደዳ ልጃችን አይደለም ያን እንትና ልጅ ነው። እነ ፍፄ የፍፄ ልጅ ነው። የፍፄ ልጅ ይደረዛ አባቴ እያለው ነው ፍፄ። ከፍፄ ውጪ ደግሞ ማንም ነው ታታች። እኔ ስስና ልንገርሽ ታማኝ ሆኜ እኔ ሌላ ሴት ማንንም አውሮች አላውቅም ማለት ነው። የምር ማለት ነው። ይሄንን ላሳረግ ነበር ሬድ ፍላግ ነምበር 1 ልክ ከእናንተ ጋር ሲል እኔ ላንቺ እንደተሰማኝ ለማንም ተሰምቶኝ አያውቅም። ከሌላ ሰዎች ጋር ከሌላ ሴቶች ጋር እንደዚህ አልነበርኩም። ግን አንቺ ስለሆንሽ ተቀየርኩ። ሮንግ ማንም ወንድ ላንቺ ብሎ አይቀየርም። ላንቺ ብዬ ነው ብዙ ነገር ያንተ ነው ሳስተካክል እኔን ሳዛንፍ አልገኝም። እኔ እንደም እወድሃለሁ፣ ግን አንተን ከመወድ በላይ ደግሞ ራሴን እወዳለሁ። ራሴን ነው የማስቀድመው። እኔ ግን ከኔ በላይ አንቺን ነው የምወደው። እንኳን ደስ አለ። እግሬን እያስክ መከተል ትችላለህ። እኔ ህይወቴን እኖራለሁ። አየሽ አይደለ? ሰልፊሽ ነሽ። ፍቅር ላይ ግን እንደዚህ አይደለም። ሰልፊሽነት አያስፈልግም ሶሲ። አየሽ አይደለ? አንቺ ራስሽን ነው የምትወጂው። እኔ ግን ከኔ በላይ አንቺን ነው የምወድሽ ሶሲ። የምር ማለት ነው። እኔ ደግሞ ታውቂያለሽ። ገብቶሻል አይደለ? አድክመቴ ሲአውራሩ በዛው ይሄ እንትን ነው የሚመስለው የድሮ ጊዜ እንትን የለም ሆያ ሆዬ ምናምን ልጆች የሚጨፍሩት የሆነ ነገር ለመቀፈል። አሁን አንተ እኔን ለመቀፈል መሆኑ ነው እንግዲህ። ልቤ ልቀፈል። አይም ሶሪ ልቤ ፍፄ ጋር ነው የልጅ አባት ጋር ፍፄ ድረስ ሶሲ። ግን እኔ የማይሆን ሱስ ውስጥ እንድገባ አትችሽ መኖር አልችልም። ታውቂያለሽ ሌላ ሴት ጋር መሄድ አልችልም። ኦልሬዲ አንተ ተሸነፈ ያለው ማለት ነው ጭንቅላት ላይ ነው የሚሰራው።
ሱስ የሚባል ነገር በእኔ ምክንያት ልገባ አችልም። ፈልጋለህ ምክንያት ነው እየፈለክ ያለው ምክንያት አይደለም የፈለኩኝ ያለው አብረሽን ካለሽ ያንን ነገር ማድረግ አልችልም። ምን አገባኝ? ለምን ስጠጣ ስታጨስ ስትቅም ምን ስትል አትልም አታድርም? ከሶስና ህይወት ጋር ይገናኛል አይገናኝም? አንድ ነገር ቦን ጸጸቱን አትሽም የምር ማለት ነው። ጸጸቱን አትሽም። ስለዚህ ለልጄ እንደው ጥሩ አባት አገኘ። አንተ አጎቱን እናደርጋለን ግን እና አናስጠጋ ላይክ ለባል እያስጨፈርን ያረቂ መጠጫውን እንሰጣለን። ዳኒ እንደዛ ይሰማ ድክመቴ እኔ ድክመት ሱሲ የቀደርኩኝ አይደለም ድክመቴ የምር እኔ አንቺ ነው ድክመቴ በህይወት ያልኩት አይደል? ኦ ማይ ጋድ ደከምኩል በእናትህ ድክማኔ ድክመቴ ስትል ለማንኛውም አረ ሪስፔክት ነው ሶሲ አሁን ክፍለ ሀገር የምትሄጂውን ነገር ተይና አኮ የሆነ ቦታ ተይውና እዚህ ነገር ነው የሆነ ቦታ ልሄድ ነው በልበል ለራሴ ጊዜ መስጠት አለብኝ ፈታ ማለት ነው ራሴ ደጣም ነገባኝ ህይወት የሚለውን እያዳመጠ ነው ይዘፈን የምር ወይ እንዴት ትልቅ ነገር ነው ቦይኑ ታርሙስ ማለት ነው አናቴን ሰብረ ራስን አጥፋሽ ለመጀመሪያ ጊዜ ልጋብዝሽ ላንቺ የብዛዩ ደምሴ ዘፈን የብዛዩ ደምሴ እግዚአብሔር ይስጥልኝ ልንገርሽ የብዛዩ ደምሴ ዘፈን ላንቺ ልጋብዝሽ ዘፈንልኝ እሺ እኔ ልጨፍርበት ሶሲስ እንኪ ልንገርሽ አንድ ነገር ሞዴል እኮ ነኝ እመቤቴ ከእናንተ አይነት ሰው ጋር ከብዙ ስቃይ ዝም በል በእናትህ ያስጠላ ብዙ ስቃይ ይለኛል እኔ ምን አገባኝ ለምን አገባሽ ሰሪ ለምን እንደማያገባሽ ምን ማለት ነው እንደለመድከው እሺ እኔ ጋር አይደለም ኦኬ ያማል እንደ ጨራሽ ለማንም ጋብዤው ማላውቀው ዘፈን አዎ ለማንም እኮ የኔ እንደምን እኔ ለሃይማኖት ሲዘፍንላት የነበረው አሁን ስሜሽ ማረግ ያኛው እኮ ማታውቅ ካልጋበዝኩሽ ብላ አስጨንቃት ነፍሷ አስወጣታት እንደዛ ሲዘፈን የነበረው ሌላ እኔ ዘፈንኩት ይናል ዘፈንኩ ሶሲ ስራትሽን ያዥ በእናትሽ ዝም ብለሽ ነው ዳኒ ላንተ ፍቅር አይሆንም ፍቅር ለኔም አይሆንም አይጠቅመንም ለሁለታችን ይሄ ነገር መጥፊያችን እውነቴን ነው የምልህ እንደዚህ እየተጨቃጨቀ የሰው ልጅ መቼም ሊኖር አይችልም። እንደውም ማለት ነው ፍቅር ውስጥ ለማለት ነው መጣላት ምናምን ኖርማል ነገር ነው። ሶሲ ዋጓን እንዴት ነው የሚባለው? ወራበርቻ ፋሚሊ ነኝ ምን ማለት እንዳለብኝ አላውቅም። ሶስና ማክት እያደረገች ያለው ነገር ደስ የማይል ነገር ነው እና ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው ለዛሬ መኖር ብዙ የተከፈለው ሀገር ማንነትን እንዳትለውጥ ነው ለዛሬ ዋጋዬ ተከፈለው ሀገር ማንነትን እንዳትለውጥ